ሄኖክ በብዙ መንገድ በተለያዩ ጥያቄዎች ሐሳቦች ተነስተውበት ነበር። ሃይማኖቱን ጭምር ቀይሯል የሚሉ አጀንዳዎችም ጭምር ተነስተውበት ነበር። ነጻነት ታሞ ምግብ ያበስል እንደነበረ ራሱ የተናገረበት መረጃ አለ። ከዚያ በኋላም ደግሞ የራሱ ቤተሰቦች በተደጋጋሚ ጊዜ በተለያዩ ሚዲያዎች ላይ እየቀረቡ በእሷ ላይ ስሞታዎችን ሲያቀርቡ ተስተውሏል። ለዚሁም ጉዳይ ምላሽ ለመስጠት ሳይሆን አይቀርም የመጣችው። ከ4 ዓመት በኋላ ነው በስነ ስርዓት ከእንጀራ ጋር የተገናኘሁት ይላል። እንጀራ መብላት ማለት ነው። ምን ነበር የሚበላው? ከቀረጻ ቦታ እስከ ቤቱ ድረስ በእግሩ መሄድ ልማድ አድርጎ ወክ እያደረገ ነበር የሚሄደው። የመጨረሻ ቀን ከፍሎ አካውንቱ ላይ 12 ብር እስኪቀረው ድረስ ተቸግሮ ነበር። እርግጥ የነጻነት ወርቅነህ የጤንነት ሁኔታና ጉዳይን በሚመለከት ብዙ አወዛጋቢ መረጃዎች ይወጣሉ። እሷ ውሸታም ናት፣ ቤተሰቦቹ እውነታቸውን ነው የሚል ድምዳሜ ላይ ያደረሰን እውነት ግን ምንድነው? እሷን እንዳናምናት ያደረገን ምንድነው? ሜካፕ ተቀብታ መምጣቷ ነው? ምን እንደሆነ ሊገባኝ አልቻለም። ፊልሙን ምክንያት በማድረግ እስከ 41 ኪሎ ድረስ ነው የቀነሰው። እስከ 41 ኪሎ ድረስ አንድ ሰው ከ96 ኪሎ ተነስቶ 41 ኪሎ መቀነስ እኔ እንግዲህ በምን እንደሚገለጽ አላውቅም። በማህበራዊ ትስስር ገጽ እንዴት ማብጠልጠል እንዳለ ብዙዎቻችን የምናውቀው ስለሆነ ብዙ ስራ ሰርተዋል የሚባሉት እነ በረከት ገበሬዋ ዛሬ ላይ ምን ሰሩ ተብሎ ደግሞ በጎነታቸው ሲወራ እንዳልነበረ ዛሬ ላይ የአገር የወንጀል ኬዝ ተደርድሮባቸው አረኛ ምንም ወንጀል አልሰራንም ከሀገራችን አንወጣም ሲሉ የነበሩ ሰዎች በየት በኩል ሾልከው እንደወጡ ሳይታወቅ በማግስቱ ንብረታችን የራሱ ጉዳይ እኛ ወጥተናል ብለው በአደባባይ የሚናገሩበት በጣም ብዙ ነገር ነው ያለው። ብፁዕ አቡነ ይስሐቅን እንደምትመለከቷቸው እንባቸውን አውጥተው ሐዘን ቤት ገብተው እየየ እያሉ ሲያለቅሱ እንመለከታቸዋለን። የተሰራው ሐውልት ይስተካከላል ብላለች። እንግዲህ እሱ ሲስተካከል የምናየው ይሆናል። ግን ሐውልቱ ነጻነትን አይመስልም። ይሄ ግልጽ ማያሻማ ቋንቋ በደና ባለሙያ ቢሰራ ጥሩ ነበር። እኛ ሀገር በጣም ጥቂት ጊዜ ነው ሐውልት አይወጣልን። ነጻነት ራሱ የሚለው ነገር አለ። በህይወትህ ማንንም ሰው እንዳታምን ይላል። እግዚአብሔር ይመስገን ነግቷል። ሰላም ክቡራትና ክቡራን፣ ይህ የኢትዮ ቪዥን እይታ ነው። ዛሬም በተለያዩ ወቅታዊ ጉዳዮች ላይ ሐሳቦቻችንን እንሰጣለን። ከእናንተም የእናንተን ሐሳቦች እንቀበላለን። ዛሬ የሄኖክ ወንድሙ ፊልም ፈረጃ ጉዳይን እናነሳለን። የተሰበሰበለት ብር ምን ያህል ነው? ያገኘውስ ምን ያህል ነው? ምን ያህል ዋጋ ከፈለ? የሚለውን ጨምሮ ቀድመው ላዋጡለት ሰዎች እንደ ውጭ ሀገሮቹ ገንዘቡን ይመልስላቸው ይሆን ወይ የሚለውን ጥያቄ አብረን እግረ መንገድ የምናነሳ ይሆናል። እስከ 7.3 ሚሊዮን ብር የፈጀውን የፈረጃ ፊልምን ጉዳይ እንመለከታለን። ከዚህ በመቀጠል እንግዲህ የነጻነት ወርቅነህ ባለቤት ኢቢኤስ ላይ መቅረቧን ተከትሎ ትንሽ አወዛጋቢ ነገሮች ተፈጥሯል። እንደ ተመልካች ጉዳዩ ምንድነው የሚለውን አንስተን ከናንተ ጋር ቆይታ የምናደርግ ይሆናል። ከዚያ በመቀጠል እንግዲህ ብፁዕ አቡነ ይስሐቅ ስቅስቅ ብለው ሲያለቅሱ የሚታዩበት አንድ ቪዲዮ በማህበራዊ ትስስር ገጽ በእጅጉ መነጋገሪያ ሆነዋልና የአባቶችን ርህራሄ ከማሳየት ባለፈ ምንድነው የተፈጠረው ጉዳይ የሚለውን አንስተን ከናንተ ጋር ቆይታ እናደርጋለን ማለት ነው። ስላላችሁን አብራችሁን ከኛ ጋር ስለሆናችሁ በጉዟችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። መላኩ ይልማ ነኝ። ሰብስክራይብ ያደረጋችሁ ተወዳጁን ሰብስክራይብ አድርጉ። ገናነን በጣም ብዙ ቦታ መድረስ፣ በጣም ብዙ ቦታ አድማስ ማቋረጥ እንፈልጋለን። ሰብስክራይብ አድርጋችሁ የዚህ ጉዞ አካል እንድትሆኑ እንጋብዛችኋለን። በዚህ አጋጣሚ በኢትዮ ቪዥን ላይ ቃለ መጠይቅ ብናደርግ ታሪኮቻችን ቢጋሩ ብዙዎችን ይጠቅማሉ ብላችሁ የምታስቡ ሰዎች ካላችሁ ኑ ስቱዲዮአችን ከእናንተ ጋር ሐሳቦችን እንጋራለን። ሐሳባችሁን ሰዎች ያድምጡና በህይወታቸው ውስጥ ሊጠቅማቸው የሚገባውን ነገር ይስሙ እንላለን። ታች በሚገኘው ስልክ ቁጥር ደውሉልን። እንግዲህ ወደ መጀመሪያው ጉዳይ ስናልፍ የሄኖክ ወንድሙ ፈረጃ የተሰኘው ፊልምን በሚመለከት ከሰሞኑ የወጡ ምስሎችና ትናንትና የተደረገው ቃለ መጠይቅ በእጅጉ መነጋገሪያ ሆነዋል። እንደ ኢትዮ ቪዥን የምንጠቀምበት ለመፍረድ አንቸኩል ወይም ከመፍረድ እንመለስ የሚለው ሞቷችን አንዱ ማሳያ ይሄ የፈረጃ ፊልም ጉዞ ነው። ሄኖክ ወንድሙ በብዙ መንገድ ወይም ፊጋው በሚለው ነው በደንብ የምናውቀው። ብዙዎች እንደምታስታውሱት በተለይ ፊጋው በሚለው ስሙ ይታወቃል። ይሄ በሼፉ ቁጥር 2 ፊልም ላይ በሰራው ካራክተር የተነሳ ነገር ግን የመጀመሪያ ፊልሙ ትራፊኳ የሚለው እንደሆነ የሚያሳዩ መረጃዎች አሉ። የሰማኋቸውም ነገሮች አሉ። እንግዲህ ሄኖክ ወንድሙ የተለያዩ ፊልሞችን ከሰራ በኋላ በጣም አስደናቂ የሚባሉ ብቃቶችን ያሳየባቸውን ፊልሞች ቅርብ ጊዜ እስከወጣው እስከ ከርቤ ፊልም ድረስ ድንቅ የሚባሉ አቅሞቹን ካሳየ በኋላ ካለፉት 4 ዓመታት ወዲህ ግን እጅግ በጣም መስዋዕትነት የከፈለበትን ብዙ መከራ ያየበትን
በክራውድ ፈንዲንግ ባልተለመደ ሁኔታ ኢትዮጵያ ውስጥ ባልታየ ሁኔታ ክራውድ ፈንዲንግን መነሻ ያደረገ ኪክ ስታርተር የሚባል ነገር አለ። ከሱ መነሻ ያደረገ ፊልም ለመስራት ተነስቷል። የመጀመሪያውን ፊልም በክራውድ ፈንዲንግ እሰራለሁ፣ ቀጥሎ ሁለተኛውን ፊልም በመጀመሪያው ፊልም ገቢ እሰራለሁ፣ ሶስተኛውን እንደዛ እያደረኩኝ 50 ፊልሞችን የመስራት እቅድ አለኝ በማለት ነበረ ሄኖክ ወንድሙ ይሄንን ፕሮጀክት የጀመረው። ታዲያ ፈረጃ ሲጀመር እንደ ሐሳብ ቀላል ይምሰል እንጂ ሄኖክ ከዙሪያውም ካሉ ሰዎች ይሁን ማህበራዊ ሚዲያ ላይ ካለው ማዕበል ማምለጥ አልቻለም ነበር። እንደ ኢትዮ ቪዥን በጣም ደጋግመን የምንለው አንድ ነገር አለ። ከመፍረድ እንመለስ፣ መጀመሪያ እንጠይቅ፣ እንመርምር፣ እንወያይ በጉዳዩ ላይ። ከዛ በኋላ ነው ሐሳብ እንኳን መስጠት፣ ፍርድ አይደለም ሐሳብ መስጠት ያለብን የሚለውን ጉዳይ የምናነሳው። የገዛ ጓደኞቼ ጭምር ነው ያለው። የገዛ ጓደኞቼ ጭምር በዚህ ጉዳይ ላይ ተሳትፈዋል ነው ያለው። ብሩን ሊበላው ነው፣ ብሩን ሊያጠፋው ነው፣ ለራሱ ጉዳይ ሊያውለው ነው የሚል ዘመቻ ነበር የተከፈተው። በፍጹም እንዲህ አይነት ነገር ሊሞከር አይችልም። በጣም ብዙ ጊዜ እኛ ሀገር አዲስ ነገር ሲሆን እንደ አዲስ ነገር ሲሆን የምንሰጣቸው አስተያየቶች ፍጹም ሊሞከር አይችልም ብለን የምናስባቸው ነው ያልናቸው። ኋላ ላይ እኛ የድል አርበኛ የሆንባቸው በጣም ብዙ ጉዳዮች ግን አሉ። የሄኖክም ጉዳይ እንደዛ ነው የሆነው። በጣም ጥቂት የሚባሉ ሰዎች ጎኑ ላይ ቆመው ከመደገፋቸው ውጪና 1200 ሰዎች ደግሞ በገንዘብ ከማገዛቸው ውጪ በማህበራዊ ሚዲያ እንደዚሁም ደግሞ ቅርብ ያሉ ሰዎቹም ጭምር ገፍትሮ ለመጣል አይነት እጅግ በጣም አደገኛ የሆነ እንቅስቃሴ ሲያደርጉበት እንደነበረ ገልጿል። ፊልሙን ምክንያት በማድረግ እስከ 41 ኪሎ ድረስ ነው የቀነሰው። እስከ 41 ኪሎ ድረስ አንድ ሰው ከ96 ኪሎ ተነስቶ 41 ኪሎ መቀነስ እኔ እንግዲህ በምን እንደሚገለጽ አላቅም። 41 ኪሎ በምን ያህል ጊዜ ልትቀንሱ ትችላላችሁ? ለምሳሌ ከዚህ ከሰውነት መጨመር ጋር ተያይዞ ኪሎ ለመቀነስ ጥረት የሚያደርጉ በተለያዩ በጂም በዳይት በምናምን የሚሞክሩ ሰዎች በምን ያህል ጊዜ 41 ኪሎ ሊቀንሱ ይችላሉ? ከ4 ዓመት በኋላ ነው በስነ ስርዓት ከእንጀራ ጋር የተገናኘሁት ይላል። እንጀራ መብላት ማለት ነው። ምን ነበር የሚበላው? ከቀረጻ ቦታ እስከ ቤቱ ድረስ በእግሩ መሄድ ልማድ አድርጎ ወክ እያደረገ ነበር የሚሄደው። የመጨረሻ ቀን ከፍሎ አካውንቱ ላይ 12 ብር እስኪቀረው ድረስ ተቸግሮ ነበር። እኔ ሄኖክን አለማድነቅ አይቻልም። አንድ ሰው ላመነበት ነገር የኔ ላለው ነገር ለዚህ ነገር ተፈጥሬለታለሁ ላለው ነገር በዚህ ልክ ዋጋ መክፈል ያስቀናል። ሄኖክ በብዙ መንገድ በተለያዩ ጥያቄዎች ሐሳቦች ተነስተውበት ነበር። ሃይማኖቱን ጭምር ቀይሯል የሚሉ አጀንዳዎችም ጭምር ተነስተውበት ነበር። ሌሎችም በርካታ ጉዳዮች ተነስተውበታል። ሄኖክ ከራሱ አልፎ የቅርብ የሚላቸው ታማኝ ወዳጆቹ ሳይቀር በዚህ ጉዳይ የተነሳ ከሰዎች ጋር ተጋጭተዋል። ለምሳሌ ሙዚቀኛ ራሄል ጌቱ ብዙ ተከታዮች ያሏት፣ ብዙ አድማጮች ያሏት፣ በምትሰራቸው ስራዎች ብዙ ተወዳጅነት ያተረፈች ልጅ ናት። ለምለም ኃይለ ሚካኤል ከነበሩበት፣ ነጠፈር ከነበሩበት፣ ከዚያ የሴቶች ከነበሩበት ይሄ የኛ ግሩፕ ተነስተው አሁን በግሏ እስከሰራቻቸው ስራዎች ድረስ ብዙ ተከታዮችን ማፍራት የቻለች ልጅ ናት። ሄኖክ ወንድሙና ራሄል ጌቱ የቅርብ ጎረቤት ያህል አብረው አደግ ናቸው። እናቶቻቸው ጓደኛሞች ናቸው። በዚህ በነበራቸው ወዳጅነት በጣም ቅርብ ወዳጅነት የተነሳ ስለ ሄኖክ የክራውድ ፈንዲንግ የፈረጃ ፊልም ጉዳይ ብዙ ሐሜቶችና አሉባልታዎች፣ ስሞታዎች ይመጡላት እንደነበር በዚህ የተነሳም ከብዙዎች ጋር መጋጨቷን አንስቶ ተናግሯል ሄኖክ። የዚህ መነሻ ምክንያት ምንድነው? ሄኖክ በመጨረሻም በቃ ተስፋ ቆርጦ ወደ 1 ሚሊዮን እና ከዛ በላይ ከደረሰ በኋላ ገንዘቡ እኔ አቅቶኛል፣ ከዚህ በኋላ የሰውን ሐሜት አልቻልኩትም፣ ከአቅሜ በላይ ሆነዋል፣ የቅርቤ የምላቸው ሰዎች ሳይቀሩ በዚህ ጉዳይ ላይ አልተመለሱልኝም በማለት ገንዘቡን ለአንድ እርዳታ ድርጅት ላውለው ነው በማለት ሲያማክራት ወገቤን እና ሽንጤን ገትሬ ስከራከርልህ የነበርኩት እንዲህ ሰንፈህ እንድትቆም አይደለም፣ እንዴትም ሆኜ የሰው እግር ልሼም ቢሆን ይሄን ፊልም ያልቃል እንጂ አንተ ሰዎችን እንዲደሰቱ እነዚህ ያጠቁ ሰዎች እንዲደሰቱ ብለህ ገንዘብ አትመልስም በማለት ፊርም የሆነ አቋም ይዛ እንዳስቆመችው ነው የተናገረው። ይሄ ወዳጅነት፣ አብሮ አደግነት፣ ወንድምነት፣ እህትነት
የልብ ወዳጅነት ምን ማለት እንደሆነ ሊሰበር ባሉበት ወቅት አብሮ መቆም ምን ማለት እንደሆነ የምናይበት ወዳጅነት ነው። ስንቶቻችን እንዲህ ያለ ወዳጅ አለን? ስንቶቻችንስ እንዲህ ያለ ወዳጅ ነን? የሚል ጥያቄም አብሮ ያስነሳል። ከሚፈሰው ጋር አብረን የምንፈስ የገዛ ጓደኞቻችንን ሳይቀር ብዙ ሰው ካወራው ወይም ይሄ በጅምላ ከመጣ ጩኸት ጋር ተዳብለን ጓደኞቻችንን የምንገፋ ወዳጆቻችንን የምንገፋ በጣም ብዙ ሰዎች አለንና ያንን ነገር እንድንማርበት የሚያደርግ ነው የሁለቱ ወዳጅነት። ከዚያ በመቀጠል ደግሞ የፊልም ባለሙያዎች እንደማይተባበሩም በጣም ደግሞ ቅን የሆኑ ተባባሪዎች እንዳሉም ያየንበት ነው። አብረውት የሰሩ አቅሙን የሚያውቁ እነሱ 2-3 ፊልሞችንና ተከታታይ ብዙ ድራማዎችን ሊሰሩ በሚችሉበት ዓመት ውስጥ አንድ ፊልም መስራት ምን ያህል ዋጋ እንደሚያስከፍል የሚያውቁ ነገር ግን ለስማቸው ስለተጠነቀቁና በዚህ ጉዳይ ላይ እጃችንን አላስገባም በማለታቸው የተነሳ የገዛ የሥራ ባልደረባቸውን የሙያ አጋራቸውን ማገዝ ያቃታቸው የፊልም ባለሙያዎች ብዙ ናቸው፣ በጣም ብዙ። ከነሱ በተቃራኒ ደግሞ በቀን 12000 ብር የሚከራይ ካሜራ እንካ በነፃ ቅረጽበት ብላ የምትሰጥ ድንቅ የፊልም ባለሙያ ደግሞ አለች። ዳይሬክተርና ደራሲ ቅድስት ይልማ በረቡኒ ፊልሞች የምናውቃት እነ ፍቅርና ገንዘብ በሌሎችም በጣም ኢትዮጵያ ውስጥ ታይተዋል ተጨብጭቦላቸዋል የሚባሉ ምርጥ ፊልሞችን የሰራች ባለሙያ ናት ቅድስት። እነ እረኛዬን የመሳሰሉ ብዙዎች ያደነቁትን የቴሌቪዥን ድራማ መጽሐፍ ዳይሬክት ማድረግ የቻለች በብዙ መንገድ በኢትዮጵያ የፊልም ዳይሬክቲንግ እና ድርሰት ታሪክ ውስጥ ከፊት የምትቀመጥ ሙያተኛ ናት ቅድስት ይልማ በኢትዮጵያ የዘመናዊ ፊልም ኢንዱስትሪ ውስጥ ማለት ነውና እሷ የ12000 ብር ካሜራ ለሄኖክ ወንድሙ በነፃ እንካ ቅረጽበት ብላ ሰጥተዋለች። ይሄ በጣም የሚያስመሰግን በዚህ ጋር ጠፋ ስንል በዚህ ጋር በራ የምንልበት ነው። የፊልም ባለሙያዎች ላይ ግን ልንፈርድባቸው ይገባል ወይ? አንችልም። ልንፈርድባቸው አይገባም። እርግጥ ነው ሪስክ መውሰድ አንዳንዴ ለሙያ ጋር መቆም ግዴታ ነው፣ ይገባል። ግን ደግሞ ጊዜው በጣም አስቸጋሪ ሆነ። ጥቂት የማይባሉ ሰዎች በሚሰሯቸው ስህተቶች የተነሳ ዋጋ እየከፈሉ ተቸገሩ። በእርዳታ ሰበብ ገንዘብ ከተሰበሰበ በኋላ ወይም በሆነ ጉዳይ ላይ ገንዘብ ከተሰበሰበ በኋላ እነሱ እጃቸውን ካስገቡበት በኋላ ጉዳዩ ወይ ፌክ ወይ ሿሿ ወይ የሆነ ነገር ይሆንና እነዚህ አርቲስቶች ስማቸው ይጠፋል። በፊንቴክ ጉዳይ እነ ሰራዊት ፍቅሬ የከፈሉትን ዋጋ ማስታወስ ያስፈልጋል። በሌሎች በርካታ ድርጅቶች በኩል እጃቸውን ያስገቡ ወይም በተለያየ መንገድ የተሳተፉ ሰዎች እንዴት ከፍተኛ የሆነ ችግር ውስጥ እንደወደቁ ለምሳሌ ቅርብ ጊዜ አሁን ትናንትና የተፈጠረ ነገር አለ። ህይወት መስፍን ብዙዎቻችሁ ታውቋታላችሁ። በማህበራዊ ትስስር ገጽ በተለይ በፌስቡክ ለሰዎች እርዳታ በማሰባሰብ የምታወቅ በጣም ብዙ ጊዜ ለልብ ህሙማን ህፃናት የምትደርስ እንደዚሁም ደግሞ ዊልቸሮችን በማሰባሰብና ለሚያስፈልጋቸው ሰዎች በማዋል የምትታወቅ ሌሎችን በርካታ ነገሮችን ለዚህ ለተስፋ አዲስ የካንሰር ማዕከል ጥሩ ስራዎችን የምትሰራ እህታችን ናት። በውጭ ሀገር ከሚገኙ ወንድም እህቶች ገንዘብ በማሰባሰብ ሰዎችን በመደገፍ የምትታወቅ ይሄን ደግነቷን ተጠቅመው ደግሞ ችግር ውስጥ ሊከቷት ይሄ ላይክ ሳይቸገሩ ወይም ደግሞ ተቸግረው ነገር ግን ውሸት የሆነ ነገር ታሪክ ፈጥረው ለሷ በመንገር ያንን ሰው ለመደገፍ ጫፍ ላይ ስትደርስ ያ ሰው በተደጋጋሚ ጊዜ ተመሳሳይ ውሸቶችን ለሰዎች እየተናገረ ከብዙ ሰዎች ገንዘብ የተቀበለ ሆኖ ተገኝቷል። ለጥቂት መትረፏንም ነው ዛሬ በማህበራዊ ትስስር ገጽ የገለጸችው። እቺ ታዋቂ እርዳታ አሰባሳቢ በድንገት ለዚህች ልጅ ብላ ገንዘብ አሰባስባ ገንዘቡን ካሰባሰበች በኋላ ሰጥታት ቢሆንና ይሄ ታሪክ ቢወጣ ህይወት መስፍን ሆና አትቀጥልም ነበር። ጥቁር ጠባሳ ይጥል ነበር። በማህበራዊ ትስስር ገጽ እንዴት ማብጠልጠል እንዳለ ብዙዎቻችን የምናውቀው ስለሆነ ብዙ ስራ ሰርተዋል የሚባሉት እነ በረከት ገበሬዋ ዛሬ ላይ ምን ሰሩ ተብሎ ደግሞ በጎነታቸው ሲወራ እንዳልነበረ ዛሬ ላይ የአገር የወንጀል ኬዝ ተደርድሮባቸው አረኛ ምንም ወንጀል አልሰራንም ከሀገራችን አንወጣም ሲሉ የነበሩ ሰዎች በየት በኩል ሾልከው እንደወጡ ሳይታወቅ በማግስቱ ንብረታችን የራሱ ጉዳይ እኛ ወጥተናል ብለው በአደባባይ የሚናገሩበት በጣም ብዙ ነገር ነው ያለው። ስለዚህ የፊልምና የማስታወቂያ ባለሙያዎች በክራውድ ፈንዲንግ ላይ በእንደዚህ አይነት ጉዳዮች ላይ ባይሳተፉ ልንፈርድባቸው አይገባም።
ግን በውስጥም ቢሆን ማገዝ ግን ይቻል ነበር። በውስጥ ታዋቂነትም ቢሆን በርታ አለንልህ ማለት ይገባ ነበር። በእውነት ይገባ ነበር። ይሄ በጣም ከብዙ ባለሙያዎች የምንጠብቀው ስለሆነ ማለት ነው። ፊልሙ እንዲያድግ ትፈልጋላችሁ። የፊልም ኢንዱስትሪው አላደገም ትላላችሁ። ለዩቲዩብ ፊልም ይሰራል ትላላችሁ። ሲኒማ ቤት ሰው እየመጣ አይደለም እያየልን አይደለም ትላላችሁ። ነገር ግን እንዲህ ዋጋ የሚከፈልላቸው ጉዳዮች ላይ እጃችሁ የለበትም። ታዲያ የፊልሙ ኢንዱስትሪ እንዴት ያድጋል? እናንተ በቀላሉ ተሰርቶ ተሽሞንሙኖ የሚመጣ ነገር ነው የምትፈልጉት? እንደዚህም ዋጋ የሚያስከፍሉ ነገ ከነጎዲያ ታሪክ ሊሆንላቸው የሚገባ የገዛ ልጆቻችሁ እስኪ ደነግጡ ድረስ የሄኖክ ልጅ የሰውነቱን መቀነስ አይታ ከፍተኛ ድንጋጤ እንደተሰማት ሲናገር ነበር። እንደዚህ ያለ ማይረሳ ታሪኮችን ፊልሞች ላይ ስትሰሩ ጉዳት እንደሚደርስባችሁ፣ እግራችሁ እንደሚሰበር፣ እንደምትወድቁ፣ እንደምትታመሙ፣ ወባ ሌላም በሽታ እንደሚይዛችሁ ይታወቃል። ከሱ ወጣ ብሎ ደግሞ እንደዚህ ታሪክ የማይረሳውን ሌሎች ሰዎች ያላጋጠማቸውን አድቬንቸር የምታገኙበትን የፊልም መስራት እድል ብትጠቀሙበት ጥሩ ነው። በነገራችን ላይ ክራውድ ፈንዲንግ ኢትዮጵያ ውስጥ ነው ምናልባት አዲስ የሚሆነው እንጂ በሌላው ዓለም የተለመደ ነው። በዓለማችን ላይ በቲቪ ሲሪየስ ታሪክ እጅግ በጣም ብዙ ተመልካቾች አሉት ተብሎ ቅርብ ጊዜ ከወጡ የቲቪ ሲሪየሶች ወይም ተከታታይ ፊልሞች መካከል የናዝሬቱን ኢየሱስ እና የሐዋርያቱን ታሪክ የሚዳስሰው ዘ ቾዘን የተሰኘው ፊልም በክራውድ ፈንዲንግ ነው የተጀመረው ሲዝን 1። ከዛ በኋላ ፈንዲንጉ ቀጥሏል። በክራውድ ፈንዲንግ ከ11 ሚሊዮን የአሜሪካን ዶላር በላይ ተሰብስቦለታል። እርግጥ እሱኛው የኢኩዊቲ ነበረ። ኢኩዊቲ ማለት ከመጀመሪያው ትርፍ ላይ ተካፋይ ይሆናሉ። መጀመሪያ ኢንቨስት ያደረጉ 16000 ኢንቨስተሮች $1000 ኢንቨስት ልታደርግ ትችላለህ፣ $100 ኢንቨስት ልታደርግ ትችላለህ። መጨረሻ ላይ ግን ፊልሙ የመጀመሪያው ሲዝን ወጥቶ ከፍተኛ ትርፍ በማስገኘቱ የተነሳ የቾዘን ፊልም የቦርድ አባላትና የማኔጅመንት ተስማምተው መጀመሪያ ላይ ፊልሙን ፈንድ ላደረጉ አምነውብን ፈንድ ላደረጉ ሰዎች 120% ክፍያ ከፍለዋቸዋል። ያ ማለት $1000 የከፈለ ሰው ያዋጣ ሰው $1200 ሆኖ ይመለስለታል ማለት። ይሄ ለመጀመሪያው ሲዝን ብቻ ነው። ኪክስታርት አይደለም። ኢኩዊቲ የሚባል አይነት አካሄድ ነው። ኢኩዊቲ የሚባል የክራውድ ፈንዲንግ ሜተድ ነው። እንደዛ አድርገዋል። ከዛ በኋላ ግን ፊልሙ አሁን እስከሚደርስበት እስከ ሲዝን 6 ድረስ ፈንድ የሚያደርጉ በበጎ አድራጎት ካሜንድሴ የሚባል ፋውንዴሽን ተመስርቶ በሱ በጎ አድራጎት ድርጅት በኩል ፈንድ የሚያደርጉ ሰዎች አሉ። ለወንጌል ስርጭት እያሉ የሚሰጡ ሰዎች አሉ። ክራውድ ፈንዲንግ ኪክስታርት የሚባል አለው፣ ኢንዲጎ የሚባል አለ። እንደዚሁም ደግሞ ይሄ ኢኩዊቲ የሚባል ክራውድ ፈንዲንግ አለ። መጀመሪያ ገንዘቡን ኢንቨስት ታደርጉና ከዛ በኋላ የሱን ፊልሙ ካተረፈ ድርሻችሁን ይመልስላችኋል። ያ የኢኩዊቲ የሚባለው ሜትድ ነው። ኪክስታርት የሚባለው ፊልሙን ለመጀመር ብቻ አንድ ጊዜ ገንዘብ ማዋጣት ነው። ይሄ የሄኖክ ወንድሙ ፈረጃ ፊልም የሄደበት መንገድ ነው። ኢንዲጎ የሚባለው ደግሞ ፊልሙን ለመጨረስ ፖሊሽ ለማድረግ ወይም የፊልሙን ለማጠናቀቅ የሚሆን ገንዘብ፣ እንደዛ አይነት ይመስለኛል። እንደሱ አይነት ብቻ በጣም ብዙ አይነት የክራውድ ፈንዲንግ ሜትዶች አሉ። ስለዚህ አዲስ ነገር አይደለም። እነ ኩንግ ፉሪ በ2015 የተሰራውን ኮሜዲ ፊልም የስዊዲሽ ማርሻል አርት ኮሜዲ ፊልም ታውቁታላችሁ። እሱ በክራውድ ፈንዲንግ የተሰራው እስከ $630,000 ድረስ ተሰብስቦለታል። ሌሎችም በጣም እነ ቬሮኒካ ማርስ፣ እነ ትሩፐርስ፣ እነ ባድቡክ ዘባድቡክ፣ እነዚህን የመሳሰሉ በጣም በርካታ ፊልሞች በክራውድ ፈንዲንግ የተሰሩት ወይም ደግሞ የክራውድ ፈንዲንግ እጅ አለባቸው። ስለዚህ አዲስ ነገር አይደለም ክራውድ ፈንዲንግ። አሁን ሄኖክ ክራውድ ፈንዲንግ ቢያተርፍ ገንዘቡ ለእንትን ላሉለት ሰዎች ይመልሳሉ ወይ? ለነዛ ለ1200 ሰዎች ይመልሳሉ ወይ? በኢንተርቪው ላይ ያለው ነገር የለም። ሄኖክ ቃል የገባው ነገር ምንድነው? ከዚህ በኋላ ይሄኛው ፊልም እንደሚያተርፍ እርግጠኛ ነኝ፣ ብዙ ብር እንደሚያስገኝ እርግጠኛ ነኝ። ከናንተ የሰበሰብኩት ብር ብቻ አይደለም፣ ራሴም እና ሌሎች ሰዎችም ከሰጡኝ፣ ራሱ መኪናውን ሽጦ ነው ባይዘዌ፣ እሱ አጠቃላይ 7.3 ሚሊዮን ብር ፈጅቷል ነው የሚለው ፊልሙ አሁን ላይ ሌላ ገንዘብ ቢያገኝ የሄኖክ ዓላማ ቀጣይ ክፍል 2ን ፈረጃን ወይም ደግሞ ሌላ ፊልም እንደዚህ በጣም ጠንካራ ፊልም መስራት ነው ዓላማው። ስለዚህ ትርፉ የሚሆነው ሰው 5 ብር ያዋጣውም ይሁን ሌላው ገንዘብ ለሄኖክ ያገዘው ሰው ትርፉ የሚሆነው ምንድነው? ሌላ የተሻለ ፊልም
ያለምንም ክራውድ ፈንዲንግ ይሰራል ማለት ነው። ያ ኢንቨስትመንት ነው። ነገር ግን እነ ሄኖክ ምን ቢያደርጉ ጥሩ ነው? እርግጥ ነው ይህን ሁሉ ገንዘብ ወጥቶበት ሄኖክ 12 ብር ናት የቀረችው። ከፍሎ 12 ብር ነው የቀረው። ኢቭን ይሄ የአጃቢዎችን እንኳን ቦታው ላይ ለመጥራት አጃቢዎች ሳይቀሩ ገንዘብ የሚቀበሉ ነበሩ በጣም ብዙ ወጣቶች። ያው ጊዜው እሱ እንዳለው እንደ ጆቶኒ ያለ ገንዘብ የሚሰራ ሰው የለምና መፍረድም አይቻልም። አሁን ሰው ገንዘብ ያስፈልገዋል። በማታ የሚመጣ ሰው የራይድ ይፈልጋል። ምንም ቢሆን የሆነ ቦታ ስራ አለ ከተባለ የሆነች ነገር ማግኘት ይፈልጋል። ምክንያቱም ሰው ያለበት ሁኔታ ይታወቃል። ነገር ግን እነ ሄኖክ ምናልባት ፊልሙን ከጨረሱና ካስመረቁ በኋላ ከጥቂት ሳምንታት በኋላ ለነዚህ ላዋጡ ሰዎች ገንዘብ ላዋጡ ሰዎች እጣ እየጣሉ ፊልሙን በፕሪሚየር ደረጃ የማሳየት በጥሩ ሲኒማ ቤቶች ውስጥ በነፃ እንዲያዩ የማድረግ እድሎችን ቢያመቻቹ በሂደት የሆኑ እጣዎችን አዘጋጅተው እንትን ቢሉ ለምሳሌ እነ ኩንግ ፉሪ ይመስለኛል ወይም ደግሞ ብቻ እንደዚህ በክራውድ ፈንዲንግ ከተሰሩ ፊልሞች መካከል በኪክስታርት የተጀመሩት ማለት ነው ቲሸርቶችን ይሰጣሉ። የፊልሙን ፖስተር ያለባቸው ቲሸርቶችን፣ ኮፍያዎችን፣ ማጎችን ምናምን ይሰጣሉና እንዲህ አይነት እድሎች ቢኖሩ ፊልሙ ተሰርቶ ገቢ ማምጣት ከጀመረ በኋላ ማለት ነው እንዲህ አይነት ነገሮች ቢኖሩ ምስክርነት ይሆናል። ትልቅ ፕሮሞሽንም ነው። ክራውድ ፈንዲንግ በደንብ እንዲለመድ ያደርገዋል ብዬ አስባለሁኝ። ሄኖክ በጣም አድርገን ነው የምናመሰግንህ። እንግዲህ ጥበብ ውለታህን ትክፈልህ ነው የምንለው። ለሰራኸው ስራ ሁሉ ፈጣሪ በእውነት ውለታውን ይክፈልህ፣ ያሰብከውን ያሳካልህ። የሰራኸው ፊልም እንደለፋህለት ሰው እንዲያይልህ እንመኛለን፣ ሰው እንዲወድልህ እንመኛለን። የተባለለት የተወራለት ተብሎ ደግሞ ሌላ ዘመቻ እንደሚከፈት መገመት ይቻላል። ትናንትና እንዳትሰራ ሲጎትቱ የነበሩ ሰዎች ደግሞ ነገ ፊልሙ ከወጣ በኋላ ደግሞ የተባለለትን ያህል አይደለም፣ የተከፈለለትን ያህል አይደለም፣ እንደተባለው አይደለም ደግሞ ሊሉ የሚችሉ ሰዎች ሊኖሩ ይችላሉ። ያው ሰይጣን ተኝቶ አያድርም። ያ ነገር ግን ደጋፊዎችህን በጅምላ የተለያዩ ተባራሪ ወሬዎችን በመስማት ዳር ቆመው ሲመለከቱ የነበሩ ሰዎችህን በሙሉ ማዕበል ሆኖ እንደማይስባቸው ይልቁንም በአንተ ጥንካሬ እንደሚማሩ እናምናለን። ሄኖክ በርታ ነው የምንለው። ብዙዎቻችን ልናግዘው የሚገባ ሰው ነው ሄኖክ ወንድሙ። በጣም እናመሰግናለን። ወደ ቀጣዩ ጉዳያችን ስናልፍ የምንመለከተው የነጻነት ወርቅነህን ባለቤት ጉዳይ ነው። የነጻነት ወርቅነህ ባለቤት ወይዘሮ ንጹህ ዘር ትናንትና ኢቢኤስ ቴሌቪዥን ላይ ቀርባ ነበርና ነጻነት ለሷ ምን ማለት እንደሆነ፣ ነጻነትና እርሷ እንዴት ተዋወቁ፣ ነጻነትና ኪነ ጥበብ የመሳሰሉ ጉዳዮችን በ25 ደቂቃ የሻይ ሰዓት በጣም ጥሩ አድርጋ በጣም በሐዘን ሆና አንስታለች። 2018 ከወሰደችብን ወይም ከወሰደብን ብርቅ ከሆኑ ሰዎች ምናልባትም ደግመን እንደዛ አይነት ሰው እናገኛለን ነው ብለን ከምንጠይቃቸው ሰዎች መካከል ቁጥር 1 ነጻነት ወርቅነህ ነው። ነጻነት ወርቅነህ ነፂ በከፍተኛ ህመም ውስጥ ሆኖ እንዴት ለሙያው ፍቅር ሲል ዋጋ እንደከፈለ ባለቤቱ ትነግረናለች። ነጻነት እና ንጹህ የሚገርም ነው። ታሞ ሞተ እንዲባል አልፈልግም፣ እየሰራ ሞተ፣ እየሳቀ ሞተ እንዲባል ነው የምፈልገው ይላት እንደነበረ ጭምር የተናገረችው ነጻነት ወርቅነህ ለእርሷ የትኛውም ፊልሙ ይበልጣል ይሄኛው ያንሳል የምትልበት ላይ እንዳልሆነች፣ ከዚያ ይልቅ የትዳር አጋርነቷ፣ አማካሪነቷ፣ አጋዥነቷ እንደሚበልጥ አንስታ ነው የተናገረችው። እንግዲህ ስለ ሐውልቱም እንግዲህ በጣም ብዙዎቻችንን መነጋገሪያ ስለሆነው ሐውልቱም አንስታ ተናግራለች። ሌሎች በጣም በርካታ ጉዳዮችን አንስታለች። አጋዡ ነኝ እኔ የትዳር አጋሩ ነኝ እንጂ አድናቂው አይደለሁኝም፣ የሙያ ማነው የስራው ላይ አማካሪው ነኝ የሚሉ ሐሳቦችን አንስታ ብዙ ነገርን አንስታለች። ከዚያ በኋላ ግን ይሄ ቪዲዮ ተቆራርጦ ማህበራዊ ትስስር ገጾች ላይ ከተለጠፈ በኋላ ኮመንት ላይ የምንሰጣቸው አስተያየቶች በጣም ግራ የሚያጋቡ ናቸው፣ የሚያስደነግጡም ናቸው። የልጆች እናት ናት፣ ባሏን ነው ያጣችው። ጠልቀን የምንገባባቸው ቤተሰባዊ ጉዳዮች መስመራቸው ምን ድረስ ነው? መቼ ነው ከመፍረድ የምንመለሰው? አስመሳይ ናት፣ ሜካፕ ተቀብታ መጥታ ተስማምቷትን የመጣችው። አረ እንደዚህ አይደረግም ተው። እርግጥ
የነጻነት ወርቅነህ የጤንነት ሁኔታና ጉዳይን በሚመለከት ብዙ አወዛጋቢ መረጃዎች ይወጣሉ። አሜሪካ በሄደበት ወቅት በሕክምና ላይ ሆኖ የሚጠይቀው ሰው አላገኘም። ራሱ የተናገረው ነው። እሷ ቤት ውስጥ ነው ሊያርፍ የሚችለው፣ የራሱ ቤት ውስጥ ነው ሊያርፍ የሚችለው። ልታስታምመው የምትችለው እሷ ናት። አረረም መረረም እነዚህ ሰዎች 3 ልጆችን እስኪያፈሩ ድረስ በትዳር ኖረዋል። በ1997 ዓመተ ምህረት ሐዘን ቤት ውስጥ በአንድ አጋጣሚ የተጀመረው ወዳጅነት ዘልቆ ነው እዚህ ድረስ የደረሰው። ራሷ በጣም ከባድ ታማሚ እንደሆነች ይታወቃል። ልጇ ታማሚ እንደሆነ ይታወቃል። ነጻነት ታሞ ምግብ ያበስል እንደነበረ ራሱ የተናገረበት መረጃ አለ። ከዚያ በኋላም ደግሞ የራሱ ቤተሰቦች በተደጋጋሚ ጊዜ በተለያዩ ሚዲያዎች ላይ እየቀረቡ በእሷ ላይ ስሞታዎችን ሲያቀርቡ ተስተውሏል። ለዚሁም ጉዳይ ምላሽ ለመስጠት ሳይሆን አይቀርም የመጣችው። እሷ ውሸታም ናት፣ ቤተሰቦቹ እውነታቸውን ነው የሚል ድምዳሜ ላይ ያደረሰን እውነት ግን ምንድን ነው? እሷን እንዳናምናት ያደረገን ምንድን ነው? ሜካፕ ተቀብታ መምጣቷ ነው? ምን እንደሆነ ሊገባኝ አልቻለም። እኔ መች ነው ቆም ብለን ሰዎች ቢያንስ ሐዘናቸውን እስኪተዉ ድረስ የምንተዋቸው? ከሐዘናቸው ጋር የምንተዋቸው መች ነው? ሌላውን ነገር ትታችሁት ባል ነው የሞተባት። ባል ቢሉ ኢትዮጵያ ውስጥ እየሰራ አሜሪካ ውስጥ ያለ ቤተሰቡን የሚያስተዳድር ባል፣ ከሷ እናት ጋር የሚኖር ባል፣ ጥፋት አልሰራችም በጽድቅ ነው የሄደችው የሚል ድምዳሜ ውስጥ አይደለሁኝም። ግን ቢያንስ ባል ነው ያጣችው። ከማጣቷ ጋር ከሐዘኗ ጋር መተው ለምንድን ነው የሚያቅተን? ሰውን ደጋግሞ መስበር ለምን ያስፈልጋል? ይህንን ነገር ረጋ ብለን ብናስበው አይሻልም ወይ የሚል ሐሳብ ለማንሳት ያህል ነው እንጂ የነጻነት ወርቅነህና የንጹህ ዘር ጋብቻ እስከ ነጻነት ህልፈተ ህይወት ድረስ የሰመረ የተጠናቀቀ ነበረ ለማለት የሚያስችል ወይም ደግሞ ችግር ነበረበት ለማለት የሚያስችል ምንም አይነት ማስረጃ የለንም። በዚህ በኩል ከሳሽ አለ፣ በዚህ በኩል እሷ ምላሽ ትሰጣለች። ጥልቅ የሆነ ዝርዝር ጉዳይ ይፈልጋል። ነጻነት ራሱ የሚለው ነገር አለ። በህይወትህ ማንንም ሰው እንዳታምን ይላል። አለማመን ከመፍረድ ይመልሳል፣ ከመፍረድ ያድናል። ይሄ እሷን የሚከሱትንም እሷንም ይጨምራል። ቢያንስ ግን ከሐዘናቸው ጋር እንተዋቸዋል። የተሰራው ሐውልት ይስተካከላል ብላለች። እንግዲህ እሱ ሲስተካከል የምናየው ይሆናል። ግን ሐውልቱ ነጻነትን አይመስልም። ይሄ ግልጽ የማያሻማ ቋንቋ ነው። በደህና ባለሙያ ቢሰራ ጥሩ ነበር። እኛ ሀገር በጣም ጥቂት ጊዜ ነው ሐውልት ይወጣልን። ሐውልት አይወጣልንም። እንግዲህ በሂደት ጥሩ ባለሙያዎች ራሳቸውን እያበቁ ሲሄዱ ጥሩ ሐውልቶችን እናየውናል። ቅርብ ጊዜ እንዲያውም የክቡር ዶክተር ጋሽ ጥላሁን ገሰሰ ሐውልት በተሻለ ብዙዎቻችን እንዳየነው በተሻለ ጥሩ ተደርጎ የተሰራ መልኩ የወጣለት ነው። የሃጫሉም ይሻላል ከሌሎች አኳያ ማለት ነው እንጂ የራሱ ችግሮች አሉበት በራሱ። ግን በአጠቃላይ ሐዘንተኛን ቢያንስ ከሐዘኑ ጋር መተው መልመድ አለብን። ኮመንት ቦታ ክፍት ስለሆነ ብቻ ሰዎችን የሚሰብሩ ነገሮችን እየጻፍን ሰዎች ላይ ምን እንዳደረሰባቸው ሳናቅ እኛ እንደ ቀልድ የጻፍነው ኮመንት በህይወታቸው ውስጥ ምን አይነት ጠባሳ እንደጣለ ሳናቅ የምናልፍባቸው ጊዜያቶች ለንስሐ የማይሆኑ ነገሮች ናቸው። በነገራችን ላይ ኮመንት እሱ ነው። 1000 ኮመንት ጽፈን የተሳደብነውን አንዱንም አናስታውስም። እንደ ንስሐም ሄደን አንናዘዘው። ልክ አይደለም። ይሄ ነገር መቆም አለበት። በእውነት መቆም አለበት። ልክ አይደለም። ስሜት የለንም ማለት ግን አይደለም። አንቆጣም ማለት አይደለም። የነጻነት ሐዘን ልባችን ውስጥ አልተቃጠለም እያለን አይደለም። አለ። ግን ከኛ በላይ ደግሞ አቅፋው ወልዳለት የኖረችው ሚስቱ ናት። እሷ ሐዘኑ የእሷ ይበልጣል። ያንን ማሰብ ይገባል ለማለት ነው። ወደ መጨረሻው ጉዳይ ስናልፍ የአባቶችን ርኅራኄ እንመለከታለን። ብፁዕ አቡነ ይስሐቅ የወላይታና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው። ቪዲዮአቸውን አይተነው እንመለስ። Then
እንግዲህ ብፁዕ አቡነ ይስሐቅን እንደምትመለከቷቸው እንባቸውን አውጥተው ሐዘን ቤት ገብተው እየየ እያሉ ሲያለቅሱ እንመለከታቸዋለን። ብፁዓን አባቶች በተለያዩ ቦታዎች ላይ በተለይም በክርስቲያኖች ላይ አደጋ ሲደርስ፣ በክርስቲያኖች ላይ መከራ ሲመጣ በተለያየ አጋጣሚ ሲያለቅሱ እንመለከታለን። የእንባ ብፁዓን አባቶች አሉ በእኛ ቤተክርስቲያን። እኔ የአቡነ ይስሐቅ የሚገርመኝ የአካባቢውን ባህል ተከትሎ የአንድ ዲያቆንን ድንገተኛ ህልፈት ተከትሎ ነው ቤተሰቦቹ ጋር ሄደው የርክበ ካህናት ጉባኤ እንደተጠናቀቀ አዲስ አበባ የነበረው የሲኖዶስ ጉባኤ እንደተጠናቀቀ ቀጥታ እዛ ሄደው ሐዘኑን የደረሱት። ሐዘኑንም አልቅሰው ነው የሚወጡት። ከዚህ በፊት አርሲ ላይ በነበረ የክርስቲያኖች ጥቃት ጉዳት የደረሰበትን ሕፃን ሆስፒታል ድረስ ሄደው ሲጎበኙ እንዲሁ በተመሳሳይ ሲያለቅሱ ተመልክተናል። እንደ አቡነ ይስሐቅ ያለ አባት በእውነት ያስፈልገናል። ብዙ በረከታቸው ሊያድርብን ይገባል። በረከታቸው ይደርብን። በእውነት ድንቅ አባት ናቸው። ሲያርሱ ተመልክቼ ያውቃለሁ። ሲዘሩ ተመልክቼ ያውቃለሁ። የአካባቢውን ማህበረሰብ በራሱ ቋንቋ ነው የሚያስተምሩት፣ በወላይትኛ ቋንቋ። እንዴት በአካባቢው ማህበረሰብ እንዴት እንደሚወደዱ እንግዲህ ነው የሚያሳየው። ይህ ልጅ ታዋቂ አርቲስት አይደለም። በአንድ ደብር ሊቀ ዲያቆን ሆኖ የሚያገለግል ነው የሚያውቁት እሳቸው። ከሱ የሚበልጥ ሐዘን የሚገባው የለም። ክርስቶስ ስለ ወዳጁ ስለ አልዓዛር ሄዶ እንዳለቀሰ እሳቸውም ስለ አንዲት ስለ ቤተ ክርስቲያን ነፍስ ስለ አገልጋይ ሄደው አልቅሰዋል፣ ሐዘናቸውን ደርሰዋል። በአንድ መኖሪያ ቤት ተገኝተው ይህ አባት ጠባቂ እረኛ ለበጎቹ ምን ማለት እንደሆነ የሚያሳይ ነው የአቡነ ይስሐቅ ተግባር። በጣም ድንቅ ነገር ነው እኔ የተመለከትኩትና ይሄ ነው ምለው ነገር የለም። እድሜን ከጤና ጋር ያድልልን ብፁዕ አቡነ ይስሐቅ። የአገልግሎት ዘመናቸውን እንግዲህ እግዚአብሔር በእድሜ በጤና ጠብቆ እንግዲህ አባት አይመረቅ ነገር በጣም ልንጸልይላቸው የሚገባ ትልቅ አባት ናቸው። በወላይታ ሀገረ ስብከት ክርስትናን በማስፋፋት ወንጌልን በማስተማር ምግባርን በማስተማር ስራን በማስተማር ራሳቸው ከፊት ሆነው እየመሩ ከዚያ ደግሞ ተቋማትን የአብነት ትምህርት ቤቶችን፣ ቤተ መቅደሶችን የተለያዩትን ሄደው በመጎብኘት በማሰራት ቡራኬ በመስጠት ትምህርት በመስጠት ወንጌል በማስተማር ትልቅ ስራዎችን የሚሰሩ ዳገት የሚወጡ ገደል የሚወርዱ ቁልቁለት የሚወርዱ በጣም ድንቅ አባት ናቸው አቡነ ይስሐቅ። በጣም ዞሬ ለመመልከት ሞክሬያለሁ፣ መረጃዎችን ለማጣራት ሞክሬያለሁ። በአካባቢው ማህበረሰብ ምን ያህል እንደሚወደዱ ነው መመልከት የቻልኩትና እንዲህ ያሉትን አባቶቻችንን እንግዲህ እግዚአብሔር ይጠብቅልን ያብዛልን ነው የምንለው። ኢትዮቪዥን ለዕለቱ ያዘጋጀላችሁ ቆይታ ይህንን ይመስል ነበረ። ክቡራትና ክቡራን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የጉዟችን አካል ሁኑ፣ ሰብስክራይብ አድርጉ። 1000 ደረስን ስንል እናንተን ስም እየጠራን ነው፣ እናንተን እያየን ነው፣ እናንተ ናችሁ እዚህ ያደረሳችሁን እያልን ነውና የጉዟችን አካል ሁኑ። የኢትዮቪዥን የጉዞ አካል ነበርኩኝ እዚህ ሰብስክሪፕሽን ላይ ነው እኔ ሰብስክራይብ ያደረኩት እያላችሁ ኮመንት ጻፉ። ያንን ታሪክ አድርገን እናስቀምጠዋለን። እነማን እንደሆናችሁ ነገ ከነጎዲያ እናነሳለን። ሄኖክ ወንድሙ ከ5 ብር ተነስቶ 7.3 ሚሊዮን ብር የሚያወጣ ፊልም እንደሰራ እኛ ደግሞ ዛሬ ላይ ካለችን ትንሽዬ ሰብስክራይበር ተነስተን ትልቅ ቦታ ስንደርስ የምናስታውሳችሁ ሰዎች ትሆናላችሁ። ሰብስክራይብ እያደረጋችሁ ተወዳጁን ቪዲዮ ጉልበት እንዲኖረው ብዙዎች ጋር እንዲደርስ ደግሞ እስከ መጨረሻው እዩልን፣ ላይክ አድርጉልን፣ ለወዳጆቻችሁ አጋሩልን። መላኩ ይልማ ነበርኩኝ። ቀኑ ብሩክ ይሁንላችሁ። ጤና ይስጥልን። ከመፍረድ እንመለስ።